የሚኒስትሮች ምክር ቤት ባካሄደው 54ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ያሳልፈዋል። ምክር ቤቱ በሁለት የፋይናንስ ድጋፍና ብድር ስምምነቶች እንዲሁም የቁልፍ መሰረተ ልማቶች የሳይበር ደህንነት ረቂቅ አዋጅ ላይ ተወያይቶ ግብዓቶችን በማከል ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። በሀገራችን የዩሪያ ማዳበሪያ ማምረቻና ማቀነባበሪያ ፋብሪካን የሚመለከት የኢንቨስትመንት ማበረታቻና ጥበቃ ስምምነት ላይ ከተወያየ በኋላ ስምምነቱ የመንግስትን የፖሊሲ አቅጣጫ የተከተለ መሆኑን በማረጋገጥ የገንዘብ ሚኒስቴር እንዲፈራረምና ወደ ስራ እንዲገባ በሙሉ ድምጽ ይሁንታ ሰጥቷል። በዲጂታል ኢትዮጵያ ኢኒሼቲቭ በርካታ ስኬቶች ተመዝግበዋል አሉ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ። ሚኒስትሯ በሪፖርታቸው ዲጂታል ኢትዮጵያን እንደ ኢኒሼቲቭ በመያዝ በርካታ ስራዎች መሰራቱን አብራርተዋል። ከነዚህም መሶብ የአንድ ማዕከል አገልግሎት፣ የፋይዳ መታወቂያና በዲጂታል ኢትዮጵያ ዘርፍም የ5 ሚሊዮን ኮደርስ ስልጠና ትልቅ ሚና እየተጫወተ እንደሚገኝ አንስተዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን መገናኛ ብዙሃን የሀገር ግንባታ ሂደትን ለማጠናከርና የወል ትርክትን ለመገንባት በትኩረት እንዲሰሩ ጥሪ ያቀረበ። ባለስልጣኑ ባሰናዳው የውይይት መድረክ ላይ የተገኙት የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን መገናኛ ብዙሃን በሚሰሯቸው ስራዎች መሻሻሎች መኖራቸውን አንስተው የተሻለ አቅም እንዲኖራቸውም ይሰራል ነው ያሉት። የባለስልጣኑ ዋና ዳይሬክተር ሃይማኖት ዘለቀ በበኩላቸው መገናኛ ብዙሃን ወቅታዊና ተአማኒ መረጃዎችን ተደራሽ ከማድረግ ባለፈ ለማህበረሰብ ቀረጻና ሀገረ መንግስት ግንባታ ወሳኝ ድርሻ እንዳላቸው አንስተዋል።